ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የአርሲው ጉዳይ እየተጋጋለ መጥቷል። እኛም ደግሞ ጠንከር ያለ ነገር እንገልጣለን። ቤተክርስቲያን ዝምታዋን ሰብራለች። ቅዱስነታቸው ዝምታቸውን ሰብረዋል። እሱን እናነሳለን። ከዛ በኋላ የገዳይ ዛቻና የገዳይ ፉከራን በተግባር አሳያችኋለሁ። ከዛ በጣም በሚገርም ሁኔታ እነዚህ ገዳዮችን ድራፍት እያጠጡ አብረው ኢንጆይ እያደረጉ ያሉ ሊቀ ጳጳስን ደግሞ አሳያችኋለሁ። እንድትረዱኝ ኦርቶዶክሳውያን፣ መንገዱ ከቤተ ክርስቲያን ስርዓት ያፈነገጠ ቢኖር ተብሎ ተነግሯል። ዛሬ ጀምረዋለሁ። በጣም አሰቃቂ መረጃዎችን እያወጣው ቀጥላለሁ። ግን ዛሬ እያንዳንዱ ነገር በእያንዳንዱ ነገር ውስጥ ያለውን የቤተ ክርስቲያንን እውነት ለትውልድ ገልጣለሁ። ያለ መረጃ ይቻናል አያወራም፣ አይናገርም። ምክንያቱም እኛ ከሰማዕታቶቹ አንበልጥም። ለማንኛውም ምንም ቢረፍድ ቅዱስነታቸው መግለጫ ሰጥተዋል። እንስማና እንመለሳለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በምዕመናንና በጥንታውያን አድባራት ላይ የደረሰውን ጥቃት በጽኑ አወገዙ። የጸጥታ አካላትም ጥቃቱን በአስቸኳይ እንዲያስቆሙ ጥሪ አቅርበዋል። ሰላም አንባዬ በአርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች ውስጥ በመንፈስ ቅዱስ ልጆችና በጥንታውያን አድባራት ላይ የደረሰውን አሰቃቂ ጥቃት፣ ግድያና መፈናቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፍተኛ ሐዘንና ቁጭት ማውገዟ ተገለጠ። የመንፈስ ቅዱስ ልጆቻችንና የቅድስት ቤተክርስቲያን ስብራት በሆነው በዚህ ክስተት 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን የጠላታ ቅዱስ ገብርኤል ቤተክርስቲያን በእሳት መቃጠሉን እንዲሁም የካራ ኩፍቲና መድኃኔዓለም ቤተክርስቲያን በግፍ መዘረፉን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ባስተላለፉት መልእክት ገለጹ። በዚህ አሰቃቂ ጥቃት በርካታ ምዕመናን ሕይወታቸውን በግፍ እንዳጡና በመቶዎች የሚቆጠሩ ንጹሃን ዜጎች ከመኖሪያ ቀያቸው መፈናቀላቸውን የገለጹት ቅዱስነታቸው በአርሲ ምድር በተደጋጋሚ የሚስተዋለው ይህ በደል በሁላችንም ልቦና ውስጥ እስከ መቼ የሚል የሐዘን ጥያቄን ጥሎ ማለፉን አስታውቀዋል። አያይዘውም በየደረጃው ያሉ የጸጥታ አካላትና የሥራ ኃላፊዎች ከታሪክ ባለ ዕዳነት ይድኑ ዘንድ በስልጣን ዘመናቸው ለዜጎች ደህንነት ዋጋ እንዲከፍሉ ብፁዕ ወቅዱስ ፓትርያርኩ አበክረው አሳስበዋል። በመጨረሻም መላው ኢትዮጵያውያንና ምዕመናንም በተጋገዘ የወንድማማችነት መንፈስ የተፈናቀሉትን ወገኖች በቁሳቁስ እንዲደግፉና በጸሎት ከቤተ ክርስቲያን ጎን እንዲቆሙ ጥሪያቸውን አቅርበዋል። ቅዱስነታቸው አክለውም ቤተ ክርስቲያን ምንጊዜም ለሰላም፣ ለይቅርታና ለሰው ልጆች ክብር የምትቆም መሆኗን በማረጋገጥም ፈጣሪ ያረፉትን ነፍሳት በመንግስተ ሰማያት እንዲቀበልና የተጎዱትን በቸርነቱ እንዲያጽናና በመጸለይ አባታዊ የሐዘን መልእክታቸውን አስተላልፈዋል። ቡራኬ ይድረሰን አባታችን። በእውነት ለመናገር እንደዚህ አይነት እርምጃዎች ጉዳዩ እንደተፈጸመ ወዲያውኑ ቢገለጥ ትልቅ ነገር ነው። ልክ ነው። ቅዱስነቶ እርሶ ጋር ጥፋት አላየንም። ምክንያቱም የአካባቢው አባት ተብዬ ለኦሮምኛ ቢቢሲ
ያስተላለፉትን መልእክት አይተናል። ጥቂት ችግር ነው፣ ምርጫን ለማደናቀፍ ነው ብለው ሲቀልዱ ስላየን እናንተ ደግሞ ተዋረድ ስላለው የአባቶቻችን ስርዓት እነሱ ስጠይቋቸው ሰላም ነው ብለው ስለሚያደናግሯችሁ ለዚያ ይሆናል ብለን እናስባለን። ግን ስለ አርሲ ከአካባቢው ከወረዳው ይልቅ ሚዲያውን ብትሰሙት የተሻለ ነው ብለን እናስባለን። እና አቶ ኢብራሂም በዚህ ጉዳይ ላይ እዛ ያሉትንም በተጽዕኖ ውስጥ ይዘው እየቀለዱ ስላለ ምናልባት ሰምታችኋል። ጠዋት በሰራውት ስራ እርዳታ እንኳን ለማድረስ እንደማይቻል እንደተደረገ ታውቃላችሁ። እንዲሁም ደግሞ ጉዳዩን እናያለን ብሎ ለሄደው ለአጣሪ ኮሚቴ በጾሙ በሬ ታርዶ ፌሽታ ተደግሶ ለቅሶ እየደረሱን ይሆን? እግዚአብሔር በዙፋኑ ላይ አለ እና ቤተክርስቲያን ፈጥና እርምጃ ብትወስድ የተሻለ ነው ብዬ ሐሳብ ሰጣለሁ። እኔ ከመንግስት ተስፋ አልጠብቅም። ኢብራሂም ሻሸመኔ ሲያስገድለን የነበረ ሰው ነው እና እነ ሽመልስ አብዲሳና አብይ አህመድ ጥፉ ብለውናል፣ ልቀቁ ብለውናል። ጠዋት እንዳሳየዋችሁ የእኛን ቤተክርስቲያን አፈናቅለው አሁንም ደግመዋለው። ይሄው አሁንም ማየት ትችላላችሁ። የሙስሊሙ መሪ ሄዶ ደረቱን ነፍቶ አንሶናል፣ ጨማምራችሁ ስጡን አደባባይ ላይ ብሎ ይህ ኦነግ የሆነ ኦነግ እንኳን የተሻለ ነው ኦዲድ የሆነ አስቸጋሪ ሰው የንጹሃን ደም የፈሰሰበት የቅድስት ቤተክርስቲያንን ርስት እንዲቀበላል። ይሄው ቪዲዮ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ያሲ ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳል። አላሁ አክበር። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆኑ ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይህንን ፕሮጀክት ለማልማት ሁላችንን በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። የመሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንትባችን ያሰላ ካንትባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንትባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። እንግዲህ ተወዳጆች እንዳያችሁት ነው። አላሁ አክበር እያሉ 3000 ምናምን የተፈናቀሉ ኦርቶዶክሳውያን እንዲሁም የቤተ ክርስቲያን ህንፃን አውድመው ቅልጥ ባለ ፌሽታ እንደምትመለከቱት ዲዛይን ተሰርቶ ግማሹን ገንዘብ ደግሞ መንግስት ችሎ ለማስራት ወስኗል። ሰምታችኋቸው ከሆነ
ያንሰናል ብለዋል። ስለዚህ አሁን ለመጨመር ነው ይሄኛው እየጠራ ያለው ማለት ነው። የመቶ ምናምን ዓመት ቤተክርስቲያን እየተቃጠለ እንግዲህ የወዲት ጉዲት ግራኝ መሐመድ ዘንድሮ የሉም እንዴ? ስማቸውን ቀይረው የሉም እንዴ? ኧረ አሉ። ይኸው እያየናቸው ነው። አይዟችሁ፣ ተሸክመን የምንሄደው ሞት ክብራችን ነው። በእውነት ለሱ ከኖረን እስኪ ገዳዮቻችንን እንስማና ዛሬ እንግዲህ በጣም አስቂኝ ሳይሆን ልብ ሰባሪ ፎቶ አሳያችኋለሁ። ገዳዮቻችንን ድራፍት የሚያጠጡ ጳጳስ፣ አብረው የሚጠጡ ጳጳስን አሳያችኋለሁ። እስኪ ገዳዮቻችንን እንመልከታቸው። ቤተክርስቲያን የሚያቃጥሉትን अभ्यर्थी मा मधु अभ्यर्थी मा फिर शफ्ता शफ्ता पके जगह नहीं कटा मा በግልጽ የሚታይ ነው። ድሮኑ እዚህ አካባቢ አይሰራም። በነገራችን ላይ ኢንተርኔቱ አይሰራም። ድሮኑ እዚህ አካባቢ አይሰራም። ለመቅረጽ ብቻ ነው። ለዚህ ነው የመንግስት እጅ አለበት የምንለው። ንጹሃን የአማራ የትግራይ ህዝብን እየጨፈጨፉ እነዚህ ሰዎችን ድሮኑ አያቸው እና አብይ አይዘረጉትም። ድሮኑን እዛ የሚላከው ስንዴ አዝመራውን እንትን ለመርጨት ነው፣ ጂዲቲ ለመርጨት ነው። ድሮኑ እዛ ለዛ ነው፣ እዛ ለመግደል፣ እዚህ ደግሞ ለዘሩ መድኃኒት። የህዝቡ ሲቀስ እንስማው። ያለን ኃይል እንባ ነው። ያለን ኃይል ሲቃ ነው። ያለን ኃይል ጩኸት ነው። እንደዚህ አይነት ጎረምሶች ይኸው መመልከት ትችላላችሁ። እንደዚህ አይነት ጎረምሶች ይኸው መሳሪያቸውን ደርድረው ይኸው ከጀግንነት በኋላ ይኸው መሳሪያቸውን ደርድረው ይኸው እኛንን ባለ ድሉ ይሉናል። ድሮኑ አይሰራም፣ እዚህ አካባቢ አይሰራም። ታዲያ ምን ላሳያችሁ? እኚህስ አባት ምን እየሰሩ ነው? በደንብ ተመልከቱልኝ። ድራፍት ተይዟል። እዚህ ጋር የምታዩዋቸው እነማን እንደሆነ አነጻጽሯቸው። ይኸው ድራፍቱም አለ፣ ምን መስቀሉም አለ፣ እንትኖቹም አሉ፣ አስኬማውም አለ። አሁን ደረቅ ላድርግላችሁ። እንግዲህ የምታዩዋቸው ብፁዕ አቡነ ሩፋኤል ይባላሉ። 7 አህጉር የመራው ጀግና ነኝ ብለው ይደሰኩራሉ። እመጣበታለሁ። ጵጵስናን በውንብድና እንደተቀበሉ ጥንቅቅ ያለ መረጃ አለኝ። ለጋምቤላ ሕዝብ ያልተሰራ ህንፃ የቆየ ቤተክርስቲያንን የኔ ነው ብለው 55 ቤተክርስቲያን አንጫለው ብለው 22ቱ ግን የሉ። እሳቸውም የሰሩት አልነበረም። በእሳቸው ዘመን የተሰሩት 7 ናቸው። መረጃና ማስረጃ ነው የምንመጣው። እያንዳንዱን ነገር ይደሰኩራሉ። ነገ ትላንትና እንግዲህ ከወይዘሮ አለሚቱ ጋር ያለ ምርጫ ጣቢያቸው ፉኝዶ ነበሩ። ዛሬ መጥተዋል። ነገ ደግሞ ወደ ዲማ ይሄዳሉ። በዲማ ፍኖተ ሩፋኤል የሚባል የማፊያ ቡድን አላቸው። ደረቅ ላድርገው። እኚህ ሰው አማጺኑም ይሄኛውንም መንግስት ሁለቱንም ነው የሚደግፉት። ከሁለቱም ጋር ነው የሚያነቀልቁት። በዚህ ጋር ከወይዘሮ አለሚቱ ጋር ይሄው እንደምታዩት ከወይዘሮ አለሚቱ ጋር
በዚህ ጋር ደግሞ ከሌሎቹ ጋር በአንድ እጃቸው መስቀል በአንድ እጃቸው ክላሽ የያዙ ሰው ናቸው። የቤተ ክርስቲያን ንብረት ተዘርፎ አልቋል። ሌላ የከባበዱ ሚስጥራትን ገና አወጣለሁ። ግን ብር ከተመለሰ ምን ቸገረ? የአባይ ባንክ የባንክ ማናጀርን አስጨንቀው እንዲያደርጋሉ ብለው ከቤተ ክርስቲያን አልፎ ከግለሰብ እንዲሁም ከባንክ ማናጀር አታለው በመውሰድ 1 ሚሊዮን የኢትዮጵያ ብር ለነዚህ ሰዎች ይከፍላሉ። ሰውየው ግን አንበሳ የሚያሻሹ ነብር የሚዳስሱ እየተባሉ ይወራላቸዋል። እሳቸው ምንም የሚያዳስሱት ነገር የለም፣ ፈሪ ናቸው። ግን በቅድስት ቤተክርስቲያን ንብረት ላይ፣ በቅድስት ቤተክርስቲያን ስርዓት ላይ፣ በቅድስት ቤተክርስቲያን ክህነት ላይ የሚቀልዱ አራጆቻችንን አቅፈው የሚሽሞነሞኑ ለዚህም ለዛም የሚጫወቱ ጠንከር ያለ መረጃም ልኬልሻለሁ ወይዘሮ አለሚቱ። እኚህ ሰው ናቸው። ቤተክርስቲያን የራሷን መንገድ እስከምትወስድ ድረስ ከአባቶች ጋር የተነጋገረን ነው። እኚህ ሰው ግን ያዙ ይልቀቁኝ እያሉ እንግዲህ ይሄው እኔ መረጃ አሳየው። እነዚህ ሰዎች ጾታቸው ለእናንተ ይታይ። ሌላም የከፋና የከረፋ ፎቶዎች ማውጣት እችላለሁ። ግን እኛ አባት ናቸው። የቤተ ክርስቲያን ንብረት አስግዘው መሸጣቸው፣ ንዋየ ቅድሳትን መሸጣቸው፣ ብዙ ነገሮች ልናነሳ እንችላለን። ኧረ በጣም ከባባድ ነገር። ግን ቤተ ክርስቲያን አራጇንም ታቅፋ እንደምትኖር አስቡ። እኔ እንዳልኳችሁ አማጺው ወይም ይህን የሚያደርገው ብቻ ሳይሆን ራሱ ሽመልስም አራጅ ነው ብዬ ነው የማምነው። ራሱ አብይም ገዳይ ነው ብዬ ነው የማምነው። እኚህ ሰው ግን ከየቱ ጋር ናቸው? ወይዘሮ አለሚቱ ከየቱ ጋር ናቸው? እኚህም ፎቶቸውን ለቀኩልሽ። ባትቀልዱ ግን መልካም ይመስለኛል። እችን ቅድስት ቤተክርስቲያን አትችሏትም። እመኑኝ፣ አትችሏትም። አምላኳ ሕያው ነው። እኛን ልትገሉን ትችላላችሁ። እኛን ልትቀኑን ትችላላችሁ። ቤተክርስቲያንን ልታቃጥሉ ትችላላችሁ። አትችሏትም። እና የኚህ ሰውን ሰነድ ከእንግዲህ ፈጥኖ ቅዱስ ሲኖዶስ በላኩት መረጃ እርምጃ የማይወስድ ከሆነ እያንዳንዱን ነገር በአደባባይ እንደምናወጣ ከወዲሁ እንናገራለን። ምክንያቱም ገዳዮቻችንን ታቅፎ እያሽሞነሞነ በቤተ ክርስቲያን ላይ እየተቀለደ ጳጳስ ነኝ ማለት አይቻልም። እዚህ ሶሻል ሚዲያ ላይ የምትልመጠመጥ ተልመጥመጥ፣ ትላንት መተበለይ ምንም በለኝ፣ አትሞቀኝም አትበርደኝም። እኔ አንተን አይቻል መጣሁም፣ እንዲህ አይነት ጳጳስን አይቻል መጣሁም። የምወዳቸው የማከብራቸው ጳጳሳት፣ ዘማሪያን፣ ሰባኪያን፣ አማንያን አሉ በቅድስት ቤተክርስቲያን። 1% የማይሞሉ ደግሞ ወንበዴዎች እንዳሉ አውቃለሁ። ከጳጳሳት መሀል ወንበዴዎች እንዳሉ አውቃለሁ። ይኸው አንድ ወንበዴ በመረጃና በማስረጃ ነው የማሳየው። ወንበዴ ስል በማስረጃ ነው። ይሄው አራጅን እንግዲህ አሁን ስለ ጋምቤላ፣ ስለ ሹመቱ፣ ስለ ማስፈራራቱ፣ ስለ እያንዳንዱ ነገር አለኝ መረጃ። ሚዲያ የማይደግፈው መረጃ አለኝ ስለኚህ ሰው። ሚዲያ የማይደግፈው መረጃ አለኝ። ስለዚህ ትውልድ ንቃ መልእክቴ ነው። ነገ ዲማ ያላችሁ እንደ ሌላ ቦታ እንዳባረሯቸው ዲማ ፍኖተ ጽድቅ የሚባለውን የአዲስ አበባውን አንጃ ቡድን አያይዤ ነገ በምሰራው እሱም ዛሬ የሰራው ስራ ስላለ
በዲማ የተዋቀረውን ፍኖተ ሩፋኤል የተባለውን ቡድን የዛ አካባቢ መንግስት ይከታተለው። ገንዘቡ እንደሆነ እየተሰጠ ነው ለሁለቱም አካል፣ ለመንግስትም ለአማጺው። ይህንን እውነት ያልሰማ ስማ፣ ለትውልድ ያደርስልን። የባንኩ ማናጀር 1 ሚሊዮን የተወሰደበት ከሙስሊም ከፕሮቴስታንቱ ከማንም የቤተ ክርስቲያን አሟጦ ብዙ ምግባረ ብልሹ ነገር የሚያደርገው ሊቀ ጳጳስ ዛሬም እየዛተብን ነው። አንቱ ባለማለቴ በጣም ይቅርታ፣ ቡራኬው ይቅርብኝ ብያለሁ። ለምን ቢሉ ይሄን ቡራኬን ያልፈልገው። ስለዚህ መረጃዎቻችንን አጠናክረን እንለቃለን። በውስጥም እንዳሉኝ አጠፋለሁ ምናምኑን ተውት። ሰነዱን እኔ ብጠፋ በታማኝነት የሚለቁ ብዙ ህዝቦች አሉ። እኔ አንድ ተራ ሰው ነኝ። በውስጥ ብዙ ተናግሬያለሁ። በውስጥ ምንም ሳልናገሮት ዝም ብዬ እየተናገርኩ አይደለም። በሹፌርም ማሳበብ አይቻልም። እንቀጥላለን። የነ ሉጬንም እያንዳንዱን 4 ጋርዶትን 2 ሙስሊም 1 ኦርቶዶክስ 1 ፕሮቴስታንት ቅድስቱን እንዴት እንዳረከሱት እናሳያለን። ሁሉ በየደረጃው የስልክ ልውውጥ ጭምር ይወጣል። ግን እንጠብቃለን የአባቶቻችንን ፈጣን እርምጃ። ቅዱስነቱ መግለጫ ከማውጣት ይልቅ ስለ አርሲ እንዲህ አይነት ሰዎችን እንግዲህ ባት ቢኖራቸው ወደ ባታቸው ትመልሷቸዋላችሁ። ወዴት እንደሚመለስ ይሰውን ያላቀ እዛው ሰባራ ባቡር እንደተገኘው ወይም መልሱት መልእክቴ ነው። ለቅሶይም በዚህ በመግለጤ ገዳይም በእንዲህ ሁኔታ በመግለጤ አላፍም። ገዳይን አቅፎ የሚሽሞነሞን በሁለት ማሊያ የሚጫወተውን ለማንም የማይበጀውን ይህንን ሊቀ ጳጳስ አንድ በሉልን መልእክቴ ነው። ብንያም ሽታይ ነኝ። እመለሳለሁ። ፍኖተ ጽድቅ ደግሞም የነገ ፍኖተ ሩፋኤል ቡድን በመረጃ ገልጣለሁ። ዛሬ ይሄኛው በዚህ ይሄኛው ትላንት ካለሚቱ ጋር ይሄኛው ከሽመልስ ጋር ፍኖተ ጽድቅ ምን እንደሚያደርግ ይጠብቁን። ሁላችሁም ከተመቻችሁ ላይክ አድርጉ። ሞትን ተሸክመን የምንዞር ስደተኛ ነን። ብንያም ሽታይ ነኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። የሰማዕቱ በረከትን እግዚአብሔር ያድለን። ላዘናችሁ በሐዘናችን ውስጥ ደግሞ በፍጹም መራርነት በቅርብ የምታውቋቸው እናቶቼ፣ ወንድሞቼ፣ እህቶቼ ፍጹም መጽናናትን እመኛለሁ። ለእያንዳንዳችን ለእውነት እንቁም። ቤተ ክርስቲያን ጀግኝ። እምቡር እምቡር የሚል መንግስት አይጠቅምሽም። ጥቁር ልበሱ እንዳላችሁን ያኔ ለክብራችሁና ለሹመታችሁ ዛሬ ለምን ሰማዕትነትን ለሚቀበሉት ለተዘጉት 341 ደብር ለምን ጥቁር አንለብስም? ለምን ጥቁር አንለብስም? ያ የእናንተ ክብር ስለሆነ ነው አይደል? ቤተክርስቲያን ዛሬም እኮ የትግራይ በዛ ጋር የኦሮሚያ በዚህ ጋር ምናምን እየተባለ ነው ያለው። አብይ ከሁለት ወደ አንድ ብሎ ሊበታትነን የተዘጋጀ አውሬ መንግስት ነውና ትውልድ ንቃ መልእክቴ ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ